ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሁሉ በማስቀደም በሀገር ውስጥና በመላው ዓለም ለምትገኙ የእስልምና እምነት ተከታይ ኢትዮጵያውያን ወገኖች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ። በዓሉ የሰላም እና የፍቅር እንዲሆንላችሁ መልካም ምኞቴን እገልጻለሁ። መልካም በዓል ኢድ ሙባረክ እያልኩ ከሸገር ዩቲዩብ የዛሬውን መደመጥ ያለባቸውን ልዩ መረጃዎች ወደ እናንተ ይዘን መጥተናል። ይከታተሉ ዘንድ ጋበዝናችሁ። በቅድሚያ ዋና ነጥቦችን ላቅርብላችሁ። የፋኖ ከፍተኛ አመራሮች በአማራ ክልል በተካሄደው የአንድነት ዘመቻ የክልሉን የጸጥታ መዋቅር አፈራርሰነዋል ሲሉ፣ የመከላከያው ጄኔራል ደግሞ ህልማቸውን እያመከን ነው እንገኛለን ሲሉ ተደምጠዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የቲዲኤፍ ወታደራዊ ኃይል ዋና አዛዥ በድጋሚ በአስቸኳይ ወደ አዲስ አበባ እንዲመጡ ከፌዴራል መንግስቱ ጥሪ እንደተደረገላቸው ተነገረ። የሻቢያ ስርዓት በቡሬ ግንባር ምሽጎችን እያዘጋጀ መሆኑ ሲገለጽ፣ የኢትዮጵያ መንግስት ደግሞ ወታደሮቹን በኤርትራ ድንበር አዋሳኝ አካባቢዎች ላይ ማስፈር መጀመሩ ተነግሯል። ሾልኮ በወጣው ደብዳቤ በተገኘው መረጃ መሰረት የአፍሪካ ቀንድ አገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸውን ስልታዊ ወደቦችና የጦር ሰፈሮች ለመስጠት ሐሳብ ማቅረቧን ሮይተርስ ዘገበ። በማይናማር በተከሰተው ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል። 30 ሰዎች ደግሞ መጥፋታቸው እየተገለጸ ይገኛል። ተመልካቾቻችን አብራችሁን ልትቆዩ ከወደዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሸገር ዩቲዩብ ወቅታዊ እውነተኛ መረጃ እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ መሆኑን አይዘንጉ። የፋኖ ከፍተኛ አመራሮች በአማራ ክልል በተካሄደው የአንድነት ዘመቻ የክልሉን የጸጥታ መዋቅር አፈራርሰነዋል ሲሉ፣ የመከላከያው ጄኔራል ደግሞ ህልማቸውን እያመከን ነው እንገኛለን ሲሉ ተደምጠዋል። በአማራ ክልል የአንድነት ዘመቻ በሚል ስያሜ የተሰጠው 10ኛ ቀኑን የያዘው በፋኖ ኃይሎችና በመንግስት የጸጥታ ኃይሎች እየተደረገ ያለው የደፈጣና መደበኛ ጦርነቶች እጅግ ከፍተኛ አካባቢዎችን ያዳረሰ እንደሆነ ሲነገር የሰነበተ ሲሆን፣ የአንድነት ዘመቻውን እየመሩ ያሉት የፋኖ አመራሮች በዚህ በተደረገው ዘመቻ የአማራ ክልል የጸጥታ መዋቅር ፍርስርስ እንዳደረጉት በመግለጫዎቻቸው ተናግረዋል። የጎጃም፣ የጎንደር፣ የወሎ፣ የሸዋ አንድነት ፋኖ አመራሮች ዛሬ በሰጡት መግለጫ ላይ በተለያዩ አውደ ውጊያዎች ባገኘነው ድል ምክንያት በክልሉ ያለውን የጸጥታ መዋቅር በጣጥሰነዋል፣ በአንድነት ዘመቻውም ድል አግኝተናል ሲሉ ተደምጠዋል። በትላንትናው ዕለትም በሰሜን ጎንደር ዞን ደባርቅ ወቅን ከተማ፣ በጠገዴ ወረዳ ቅራቅር፣ በአርማጭሆ በለሳ፣ ጋይንት፣ ስማዳና በሌሎች ገጠራማና ወረዳ ቀበሌዎች ላይ የተደራጀ በከባድ መሳሪያ ጭምር የታገዘ ጦርነት ሲካሄድ እንደዋለ ከአካባቢው ያገኘነው መረጃ ይነግረናል። በወሎ ቀጠና መቅደላ ዶቃ አማራ ሳይንት፣ በጎጃም ቀጠና በፋግታ ለኮማ፣ በአገው ምድር እንዲሁም በጎጃም ወሎ አዋሳኝ አካባቢዎች በመርጦ ለማርያምና መካነ ሰላም የተደራጀ መደበኛ የተለያዩ የደፈጣ ውጊያዎች ተከናውነዋል። ይህ በእንዲህ እንዳለ የአገሪቷ መከላከያ ሰራዊት በተለያዩ ወታደራዊ ማሰልጠኛ ጣቢያዎች ያሰለጠናቸውን ሰልጣኞች ከባለፈው ሳምንት ጀምሮ እያስመረቀ ይገኛል። ዛሬ በሁርሶ ወታደራዊ ማሰልጠኛ የሰለጠኑ ወታደሮችን ለማስመረቅ በቦታው የተገኙት ጄኔራል በላይ ስዩም ባደረጉት ንግግር የአሸባሪና የጽንፈኞች አባላት ህልማቸው እንዳይሳካ አድርገናቸዋል ሲሉ ተደምጠዋል። ጄኔራል አበባው ደግሞ በባህር ዳር የአማራ ብልጽግና አመራሮችን ሰብስቦ እናንተ ካላገዛችሁን ክልሉን ለቀን እንወጣለን ሲሉ መናገራቸው እየተወሳ ይገኛል። በክልሉ በአሁኑ ሰዓት በጸጥታው ዘርፍ የተለያዩ ሹመቶች ተሰጥተዋል፣ አመራሮች ተቀያይረዋል። የሻቢያው ስርዓት በቡሬ ግንባር ምሽጎችን እያዘጋጀ መሆኑ ሲገለጽ፣ የኢትዮጵያ መንግስት ደግሞ ወታደሮቹን በኤርትራ ድንበር አዋሳኝ አካባቢዎች ማስፈር መጀመሩ ተነግሯል። በኢትዮጵያና በኤርትራ መካከል ውጥረቶች ተባብሰው መቀጠላቸውን ተከትሎ ጦርነት እያንዣበበ መምጣቱን በርካታ ምልክቶች እየታዩ መሆኑን ትልልቅ የሚዲያ አውታሮች እየተናገሩ ይገኛል። የኢትዮጵያ መንግስት ከመጋቢት
መጀመሪያ ጀምሮ ታንኮችና ወታደሮችን በኤርትራ ድንበር አቅራቢያ ማስፈር መጀመሩን የሚናገሩት የመረጃ ምንጮች የሁለቱ ሀገራት ወታደሮች ፊት ለፊት ሊጋጠሙ ይችላሉ የሚል ስጋት እያየለ መምጣቱን እየተነገረ ይገኛል። ያለፈው መስከረም ወር አስመራ የሚገኘው የኢትዮጵያ አየር መንገድ የባንክ ሂሳብ ታግዷል በማለት በረራ ማቆሙን የሚያስታውሱት ታዛቢዎች የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆናቸው ዜጎችና ለተጠባባቂ ሰራዊቱ የክተት አዋጅ በማወጅ ለጦርነት እየተዘጋጀ እንደሚገኝ በአስረጅነት ያነሳሉ። በኤርትራ ውስጥ በተመሳሳይ ወታደራዊ እንቅስቃሴ መኖሩንም ከሳተላይት የተገኙ ምስሎች አረጋግጠዋል። በኢትዮጵያ በኩል ቀጥተኛ የባህር በር መጠቀም ፍላጎት እያየለ መምጣቱን ኤርትራ ስጋት ውስጥ የከተተ ቢሆንም በትግራይ ክልል በህወሓት ውስጥ የተፈጠረውን መከፋፈልና በአማራ ክልል ያለውን የፋኖ ወታደራዊ እንቅስቃሴዎች እየመጣ ላለው ጦርነት እርሾ ሆኖ እያገለገለ ነው ተብሏል። በሁለቱ አገራት መካከል የሚነሳ ጦርነት የአፍሪካን ቀንድ ሊያተራምስ ይችላል ያሉት የአልጀርስ አናሊስቱ ምንጮች በኤርትራ በኩል ሳዑዲ፣ የተባበሩት አረብ ኤሚሬቶች በኩል ደግሞ ከኢትዮጵያ ጎን ተሰልፈው ቀጠናው ላይ ተጽዕኖአቸውን ለማጉላት ሊፋለሙ ይችላል በማለት በማስጠንቀቅ ላይ ይገኛሉ። እነዚህ ዛሬ ከፍተኛ መካረር ውስጥ የገቡ ኃይሎች በትግራይ ላይ በጋራ ጦርነት ያዘመቱ ነበሩ። በአሁኑ ሰዓት የሻዕቢያ ኃይል በቡሬ ግንባር ምሽጎችን ቆፍሮ አጠናቅቅ ያለው እያለ ሲሆን፣ በሚዲያዎች በኩል ደግሞ የዘመቻና ኢትዮጵያን አስተዳደሯን የመወረፍ ስራ አጠናክሮ ቀጥሏል። በሀገራችን ውስጥም ከፋኖ ኃይሎችና ከትግራይ የፖለቲካ ልዩነት መፍጠር ጋር ተያይዞ ካሉ ቡድኖች ጋር ተስማሚ በመሆን የብልጽግናን ስርዓት ለማፍረስ 24 ሰዓት አጋር ለማግኘት እየደከመ እንዳለ ቢነገርም እስካሁን ከፋኖም ሆነ ከትግራይ ወታደራዊ ኃይሎች ጋር የተረጋገጠ ግንኙነት እንደሌለ እየተወሳ ይገኛል። የሻዕቢያ ስርዓት ኢትዮጵያን በማፈራረስ በፍርስራሾቿ ላይ ለመንደላቀቅ ቢመኝም የኢትዮጵያ መከላከያ ሰራዊት ቅድመ መከላከል ዝግጅትና የሜካናይዝድ ኃይሎች ስልጠና ምርቃት፣ ሌሎች ብቁ ወታደራዊ ዝግጅቶች ፈጽሞ እድል እንደማይሰጡት እየተነገረ ሲሆን በአሁኑ ሰዓትም የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ድንበር በስፋት እየተጠጋ እንደሚገኝ እየተነገረ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የቲዲኤፍ ወታደራዊ ኃይል ዋና አዛዥ በድጋሚ በአስቸኳይ ወደ አዲስ አበባ እንዲመጡ ከፌዴራል መንግስቱ ጥሪ እንደተደረገላቸው ተነገረ። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የ2 ዓመት ጉዞ ማብቃቱንና ለ1 ዓመት የሚቀጥል አዲስ ጊዜያዊ አስተዳደር እንደሚዋቀር መነገሩ የሚታወስ ሲሆን ይህን አስተዳደር የሚመሩትን ፕሬዝዳንት ለማስመረጥ ደግሞ ህወሓትና ፌዴራል መንግስቱ መካከል መካረሮች እንዳሉም እየተነገረ ሰንብቷል። በዚህም የፕሬዝዳንታዊ ሹመት እጩ መረጣ በእነ ደብረጽዮን ቡድን የሚመራው ህወሓት ማዕከላዊ ኮሚቴ የመረጣቸው ጄኔራል ታደሰ ወረደ በፌዴራል መንግስቱ በአስቸኳይ ወደ አዲስ አበባ እንዲመጡ ጥሪ እንደተደረገላቸው እየተነገረ ይገኛል። በትግራይ በተፈጠረው የፖለቲካ ልዩነት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መቀሌ ለቀው ከወጡ በኋላ በተደጋጋሚ ወደ አዲስ አበባ እየተጠሩ የሚገኙት ጄኔራሉ በአሁኑ አስቸኳይ ጥሪ አዲስ ውሳኔ ከፌዴራል መንግስቱ ሊቀበሉ እንደሚችሉ ውስጥ አዋቂዎች እየተናገሩ ይገኛል። በአሁኑ ሰዓት በፌዴራል መንግስቱና በነደብረ ጽዮን ህወሓት መካከል ከፍተኛ የፖለቲካ መካረሮች እየተከናወኑ ሲሆን የሀገሪቱ ጠቅላይ ሚኒስትር ለትግራይ ህዝብ ባደረጉት ጥሪ የትግራይ ፕሬዝዳንት ለመሾም ህዝቡ የመረጠውን እጩ በኢሜል ያሳውቀኝ ካሉ በኋላ ህወሓት የፕሪቶሪያውን ስምምነት የጣሰ ፍጹም ተቀባይነት የሌለው ተግባር ነው በማለት ጠቅላይ ሚኒስትሩን ጥሪ ውድቅ ማድረጉን ተከትሎ ከፍተኛ መካረሮች ተስተውሎ ቆይቷል። የፌዴራል መንግስቱ ይሄን መካረሮች ለማብረድና የቀጣይ አቅጣጫዎችን ወደ ላይ ለመነጋገር ዛሬም በድጋሚ ጄኔራል ታደሰ ወረደን ወደ አዲስ አበባ አስቸኳይ ጥሪ እንዲገኙ ጥሪ አስተላልፏል። እሳቸውም ወደ አዲስ አበባ እየመጡ እንደሆነ ተነግሯል። ሾልኮ በወጣው ደብዳቤ በተገኘው መረጃ መሰረት የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸውን ስልታዊ ወደቦችን እና የጦር ሰፈሮችን ለመስጠት ሀሳብ ማቅረቧ ሮይተርስ ዘገበ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡት ጉዳዩን በሚያውቀው የቀጠናው ዲፕሎማት ትክክለኝነቱ መረጋገጡን የዜና ወኪሉ የገለጸው ይህ ደብዳቤ የተጻፈው መጋቢት 7 2017 ዓ.ም ነው። ሶማሊያ ባቀረበችው ስምምነት መሰረት አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታ ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ
በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማያቋርጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳያገኙ ይከለክላል ሲል ደብዳቤው ዋቢ አድርጎ ሮይተርስ አስነብቧል። ይህ ዜና መረጃ የሰሙት የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራሂም ዳሂር የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝ ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊና የተረጋጋ ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሌላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አክለውም አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉም አክለዋል። ከ3 ዓመት በፊት የአሜሪካ መከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብር በማጎልበት ለጠንካራው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድ እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊያ ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅና እንደማትቀበል በድጋሚ ትናገራለች። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካገኘችው ሶማሌላንድ 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ የሚታወስ ነው። በአሁኑ ሰዓት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሌላንድ ከአሜሪካ እውቅና ልታገኝ ነው የሚል መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሌላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካዊ ምክር ቤቱ አባል ስኮት ፔሪ አሜሪካ ለሶማሌላንድ መደበኛ እውቅና እንድሰጥ ረቂቅ ሕግ አቅርበው ይህ ረቂቅ በአውሮፓ ሚያዝያ 2023 ሁለተኛው የትራምፕ የፕሬዝዳንት የስልጣን ዘመን በማስመልከት የወጣውን ፍኖተ ካርታ የተካተተው ነው። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶች የተነደፈ ነው። ሰነዱ ከሳራ በታች ባሉ የአፍሪካ ሀገራት ውስጥ 2 አገራት ብቻ ይጠቅሳል፣ ሶማሌላንድ እና ጅቡቲ። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሌላንድን እንደ አጋርነት እውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ በአምባሳደርነት ያገለግሉት ቲቦር ናሽ እና የአፍሪካ ልዩ መልእክተኛ ፒተር ፋምም የሶማሌላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወትዋች ሎቢ ቡድን ቀጥራለች። ሶማሊያ በዋሽንግተን መቀመጫውን ላደረገው በጂኦር ለተሰኘው የሎቢ ድርጅት $600,000 ለመክፈል መስማማቷን እየተነገረ ይገኛል። በማይናማር በተከሰተ ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል። 30 ሰዎች ደግሞ መጥፋታቸው እየተገለጸ ይገኛል። ትላንት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6ቱ መሞታቸው ግን ተገልጿል። የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታን ጠይቋል። ማይናማር ራሷን አግልላ የምትኖር ሀገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለ ከተማ ሲሆን በሌሎች አካባቢዎች ያለው ተጎጂዎች ቁጥር 1002 ደርሷል። ማንዳላይ የሚያናማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛም ተጎድታለች። ህንድ ለማይናማር እርዳታ ካላኩ አገራት አንዷ ናት። በማይናማር ለሚገኙ የርዕደ መሬት ተጎጂዎች ድጋፍ መስጫ ማዕከል መገልገያዎችን አድርሳለች። ጠቅላይ ሚኒስትሩ እንደተናገሩት ድጋፍ ለመስጠት በተጠንቀቅ እየተጠባበቅን ነው ብለዋል። በማንዳሌ የሚኖር አንድ ግለሰብ ለቢቢሲ እንደተናገረው ድንገት ርዕደ መሬቱ ሲነሳ መሬቱ በአንድ ጊዜ ተናወጠ። ወደ 10 ሰከንድ መሬቱ ከተንቀጠቀጠ በኋላ መላው ቤቱ መናዱን ገልጿል። ሙሉ ቤታቸውን እያየው ተናደ። ላይ ሊወድቅ ሲል ለማምለጥ ስሞክር ተደናቅፌ ወደቅኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራው። አባቴና አጎቴ ደረሰልኝ። ከሌሎች 6 ሰዎች ጋር ተባብረን ከቤቱ አወጡኝ ይላል። የመጀመሪያው ዙር ርዕደ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በድጋሚ ርዕደ መሬቱ ተከስቷል። የማንዳላዊው ነዋሪ ቢተርፍም አንድ አክስቱ ሞታለች። ሌላዋ አክስቱ ደግሞ ተጎድታ ሆስፒታል ገብታለች። የአሜሪካ ሰርቪስ እንዳለው ርዕደ መሬቱ ከ10,000 በላይ ሰዎች ሊገድል ይችላል። ይህ ግምት
የተቀመጠው ከርዕደ መሬቱ የንዝረት መጠን አንጻር ነው። ከርዕደ መሬቱ በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ ነው ግምቱን ያስቀመጠው። ቻይና 37 የአደጋ ጊዜ ሰራተኞችን ወደ ማይናማር ልካለች። ሌላ ርዕደ መሬት ሊከሰት እንደሆነ የሚጠቁመው መሳሪያ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎች እየተጠቀሙ ነው። በቻይና የሚገኘው ዩዋን ግዛት ውስጥ የርዕደ መሬቱ ንዝረት ይሰማ እንደነበርም ተገልጿል። ይህ የሸገር ልጅ ቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣ ነው መረጃ እነዚህን ይመስሉ ነበር። የሸገር ልጅ ቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስክንመለስ ድረስ ቸር ቆዩልን። በድጋሚ መልካም አውደ ዓመት፣ ኢድ ሙባረክ።